አንዳንድ ጊዜ ጓደኛን ማመን በጣም አስቸጋሪው ነገር ነው። በጣም የቅርብ ጓደኞች እንኳን ጠላቶች ሊሆኑ ይችላሉና። የበለጠ የሚስቁ ሰዎች የአካልንም ሆነ የአእምሮን ሕመም በተሻለ ሁኔታ መቋቋም ይችላሉ። ወንዞች ወደ ኋላ አይመለሱም። ስለዚህ እንደ ወንዝ ለመኖር ሞክር። ያለፈውን እርሳ እና በወደፊት ላይ አተኩር። ሁል ጊዜ አዎንታዊ ሁን። አንድ ሰው ማጣት እንቅልፍ ማጣት ያስከትላል። ያ ሰው በሕይወት ከሌለ ብስጭቱ በምሽት እንድትነቃ ያደርግሃል። አንድ ብልህ ሰው በአንድ ወቅት አፉን የዘጋ ዓሣ አይያዝም ሲል ተናግሯል። ፍቅረኛሽ ያቺን ማራኪ ተዋናይት በትልቁ ስክሪን ማየት ያስደስተው ይሆናል። ነገር ግን በፊልሙ ቲያትር ውስጥ የያዘው የአንቺን እጅ ነው። ሰዎች ስለ እናንተ ያላቸውን ስሜት እንዲቀይሩ ማድረግ አትችሉም። ስለዚህ አትሞክሩት። ሕይወታችሁን ብቻ ኑሩ እና ደስተኛ ሁኑ። ይቅርታ መጠየቅ ሁሌም ተሳስተሃል ማለት አይደለም። ሌላው ሰውም ትክክል ነው ማለት አይደለም። ከራስ በላይ ለግንኙነት ዋጋ ትሰጣለህ ማለት ነው። በአማካኝ አንድ ሰው አንድን መረጃ ካጠና በኋላ በ28 ቀናት ውስጥ 18 በመቶውን ብቻ ያስታውሳል። ተመልካቾች መልእክትን ይበልጥ እንዲቀበሉ ሊያደርጋችሁ የሚችለው ክርክር እውነተኛና ምክንያታዊ ከሆነ ብቻ ነው። ለመልእክትህም ትኩረት እንዲሰጡ ቡና መጋበዝ ሌላው መንገድ ነው። ጥሩ ጓደኛ ማለት ወዲያውኑ የሚረዳ ማለት አይደለም። ሐሳብህን ለመረዳት መሞከሩን ለመቀጠል የሚያስብ ሰው ነው። መዘመር ውጥረትን ለማስታገስ፣ የአእምሮ ጤናን እና ስሜትን ለማሻሻል፣ የህመም ስሜትን ለመቀነስ እና የመርሳት ችግር ያለባቸውን ሰዎች የማስታወስ ችሎታቸውን ለማሻሻል ይረዳል። በፍቅር ውስጥ ያሉ ሰዎች እርስ በርሳቸው ዓይን ለዓይን ሲተያዩ የልብ ምታቸው ይጨምራል፣ እርስ በእርሱም ይጣመራል። ሰዎች በአካል ሲደክሙ የበለጠ ሐቀኛ ይሆናሉ። ብዙ ሰዎች በምሽት ውይይቶች ወቅት ነገሮችን የሚናዘዙትም ለዚህ ነው። ሰዎች እንደ ፍቅር፣ ገንዘብ፣ ጊዜ እና ምግብ ያሉ በቂ ሀብቶች እንደሌላቸው ሲሰማቸው ጥበባዊ ውሳኔዎችን የማድረግ ዕድላቸው አነስተኛ ነው። ይቅርታ መጠየቅ የድክመት ምልክት አይደለም። ከስህተቶች ለመሻሻል ፈቃደኛ መሆንን የሚያሳይ ምልክት ነው። የራስህን ኢጎ ከመጠበቅ ይልቅ ግንኙነቱን ለመጠገን የበለጠ ፍላጎት እንዳለ የሚያሳይ ምልክት እንጂ። ላጤ ወንዶችና ሴቶች ላይ በተደረገ ጥናት መሠረት 66% ያላገቡበትን ምክንያት ተጠይቀው እስካሁን ትክክለኛ የሕይወት አጋራቸውን ባለማግኘታችን ነው ብለው ተናግረዋል። ማንም በማያጨበጭብልህ ጊዜ ወጥ መሆን የበለጠ ከባድ ነው። በእነዚህ ጊዜያት አንተ ለራስህ ማጨብጨብ አለብህ። ሁሌም ትልቁ የራስህ አድናቂ መሆን አለብህ። በፀሐያማ አካባቢ ውስጥ ብዙ ጊዜ የሚያሳልፉ ሰዎች ደስተኛ የመሆን ዕድላቸው ከፍተኛ ነው እና ደስተኛ ሰዎች ብዙውን ጊዜ በፍቅር ይወድቃሉ፣ ምክንያቱም ደስታቸው ተላላፊ ነውና። መሰላቸት አእምሮን ከልክ በላይ እንዲያስብ ያደርገዋል። በሥራ መወጠር ግን ጠቃሚ ነው፣ ምክንያቱም ሰዎች ሥራ ሲበዛባቸው ደስተኛ ይሆናሉና። የበለጠ ታማኝ በሆንክ ቁጥር የበለጠ ብስጭት ያጋጥምሃል። ሳይኮሎጂ እንዲህ ይላል፣ አንድን ሰው ስትስሙ ዲኤንኤው ወይም ዘረመሉ ቢያንስ ለ1 ሰዓት በአፋችሁ ውስጥ ይቆያል። ዓይን ያላየውን ጆሮ እንዲሰማ አትፍቀድ።
ልብ የማይሰማውን አፍ እንዲናገር አትፍቀድ። የፈጠራ አእምሮ ያላቸው ሰዎች በምሽት ለመተኛት ይቸገራሉ፣ ሳይተኙ ማምሸትንም ይመርጣሉ። ስኬት ሲገኝ ወዲያውኑ ሰዎች በደስታ ይቀልጣሉ፣ አካላዊ እንቅስቃሴያቸውም ወዲያውኑ ይለወጣል። ግን ይሄ ለአጭር ጊዜ ብቻ የሚቆይ ነው። ጠንካራ ጓደኝነት የዕለት ተዕለት ውይይትን አይፈልግም፣ ሁልጊዜም አብሮነትንም አይፈልግም። ጓደኝነቱ በልብ ውስጥ እስካለ ድረስ እውነተኛ ጓደኝነት ፈጽሞ አይለወጥም። ሳይኮሎጂ ስሜት በዘፈቀደ ከደስታ ወደ ሐዘን ሲሸጋገርና ሲዋዥቅ አንድን ሰው እንደናፈክ ያሳያል ይላል። ሴት ልጅ ስለ ችግሯ ስታወራ ቅሬታዋን እያሰማች ነው ማለት አይደለም፣ ነገር ግን በትክክል ባንተ ትተማመናለች ማለት ነው። አስተዋይ ሰዎች ስለ ሌሎች አስተያየት ብዙም ግድ የላቸውም። ታላቅ በራስ የመተማመን ስሜት ስላላቸው ብቻቸውን መሆን ያስደስታቸዋል። በጽሑፍ ገላጭና አስቂኝ የሆነ ነገር ግን በአካል ስናገኘው አይን አፋሪ የሆነ ሰው ቴክስትሮቨርት ይባላል። ሳይኮሎጂ እንደሚለው ሰዎች መውደድን አይፈሩም፣ ነገር ግን በወደዱት ሰው አለመወደድን ይፈራሉ። ዝም ማለት ምንም የምትናገረው ነገር የለህም ማለት አይደለም። አድማጮቹ ሐሳብህን ለመስማት ዝግጁ አይደሉም ብለህ ማሰብ እንጂ። ባለትዳሮች ከትዳር አጋሮቻቸው ጋር መጨቃጨቃቸው ግንኙነታቸው ማብቃቱን የሚያመለክት ሊመስል ይችላል። ነገር ግን ብዙ ጊዜ ጥንዶች በተሻለ ሁኔታ እንዲተሳሰሩ ይረዳቸዋል። በሰውነታችን ውስጥ ያሉት ሴሎች አእምሮ ለሚናገረው ወይም ለሚሰማው ሁሉ ምላሽ ይሰጣሉ። አሉታዊነት የሰውነትን በሽታ የመከላከል ሥርዓትን ይቀንሳል። የአእምሮ የማሰላሰል ወይም የማሰብ አቅም ሲጨምር ለነገሮች ምላሽ የመስጠት አቅማችንም ይጨምራል። ይህን ባህሪ የሚያሳዩ ሰዎችም በምሽት ለመተኛት ይቸገራሉ። ከ16 እስከ 24 ዓመት የሆኑ ሰዎች 70% የሚሆኑት በ15 ዓመታቸው ለመጀመሪያ ጊዜ በፍቅረኛቸው ተስመዋል። 30%ቱ ግን ጭምቶች ናቸው። ከመጠን በላይ ማሰብ እንደ ሳይኮሎጂ ለአእምሮአዊ ውድቀት በከፍተኛ ደረጃ ያጋልጣል። አንዳንድ ሰዎች አንድ ሙሉ የጽጌረዳ መስክ ሊሰጣቸው ይችላል እና በውስጡ ያለውን እሾህ ብቻ ነው የሚያዩት። ሌሎች ደግሞ አንድ በአረም የተሞላ መስክ ሊሰጣቸው ይችላል እና በውስጡ ያሉትን ያማሩ የዱር አበባዎችን ብቻ ማየት ይችላሉ። ማስተዋል ለምስጋና ቁልፍ አካል ነው እና ምስጋና ደግሞ የደስታ ቁልፍ አካል ነው። አንድ ሰው ለእርሶ ያለውን ፍቅር ሲያጣ በመጀመሪያ አመለካከቱን ይለውጣል፣ ከዛም ድምፁን ይለውጣል። ሳይንሳዊ ጥናቶች እንደሚናገሩት ሙዝን መመገብ አንድን ሰው ሊያስደስት የሚችል የተፈጥሮ ኬሚካል በውስጡ ይዟል። አንዳንድ የሥነ ልቦና ባለሙያዎች እንደሚሉት የሰው ልጅ ከተቃራኒ ጾታ አባላት ጋር ጓደኛ ብቻ መሆን አይችልም። የሚወዱትን ሰው እጅ መያዝ ውጥረትን ለማስታገስ እና ሕመምን ለመቀነስ የተረጋገጠ መንገድ ነው። ሁል ጊዜ ምሽቱን በአዎንታዊ አስተሳሰብ ያጠናቅቁ። ቀኑ ምንም ያህል ከባድ ቢሆንም ሁል ጊዜ ለማመስገን ምክንያት አለ። ነገም አዲስ ቀን ነውና። ፈገግታን ማስመሰል ስሜታችሁን የመጨመር እና የማሳደግ አቅም አለው። በዚህ ሕይወት ውስጥ አንድ ደስታ ብቻ ነው ያለው፣ መውደድና መወደድ። ብቻችሁን የምታልሙት ሕልም ሕልም ብቻ ነው። አብራችሁ የምታልሙት ሕልም ግን እውነት ነው።
ፍቅር ማለት የሌላው ደስታ ከራሳችሁ የበለጠ አስፈላጊ ሲሆን ነው። እውነተኛ የፍቅር ታሪኮች መጨረሻ የላቸውም። ፍቅር ተኩላዎች ለማደን በሚፈሩባቸው መንገዶች ውስጥ መንገድን ያገኛል። ፍቅር በሁለት አካላት ውስጥ የምትኖር አንዲት ነፍስ ነች። መኖር ፍቅርን ያጎላል፣ መገኘት ደግሞ ያጠነክረዋል። ለረጅም ጊዜ ተለያይተን እንዳንቆይ የምንፈልግ ይመስለኛል። አንዳችን በሌላኛችን ሕልም ውስጥ ከሆንን ግን ሁል ጊዜ አብረን መሆን እንችላለን። የዚህን ዓለም ዘመን ሁሉ ብቻዬን ከምጋፈጥ አንድ የሕይወት ጊዜን ካንቺ ጋር ባሳልፍ እመርጣለሁ። የሁለት ስብዕናዎች ስብስብ እንደ ሁለት ኬሚካላዊ ንጥረ ነገሮች ግንኙነት ነው። ምንም አይነት ምላሽ ካለ ሁለቱም ይለወጣሉ። ፍቅረኛሽ ያቺን ማራኪ ተዋናይት በትልቁ ስክሪን ማየት ያስደስተው ይሆናል። ነገር ግን በፊልሙ ቲያትር ውስጥ የያዘው የአንቺን እጅ ነው። ሰዎች ስለ እናንተ ያላቸውን ስሜት እንዲቀይሩ ማድረግ አትችሉም። ስለዚህ አትሞክሩት። ሕይወታችሁን ብቻ ኑሩ እና ደስተኛ ሁኑ። ይቅርታ መጠየቅ ሁሌም ተሳስተሃል ማለት አይደለም። ሌላው ሰውም ትክክል ነው ማለት አይደለም። ከራስ በላይ ለግንኙነት ዋጋ ትሰጣለህ ማለት ነው። በአማካኝ አንድ ሰው አንድን መረጃ ካጠና በኋላ በ28 ቀናት ውስጥ 18 በመቶውን ብቻ ያስታውሳል። አንዳንድ ጊዜ ጓደኛን ማመን በጣም አስቸጋሪው ነገር ነው። በጣም የቅርብ ጓደኞች እንኳን ጠላቶች ሊሆኑ ይችላሉና። የበለጠ የሚስቁ ሰዎች የአካልንም ሆነ የአእምሮን ሕመም በተሻለ ሁኔታ መቋቋም ይችላሉ። ወንዞች ወደ ኋላ አይመለሱም። ስለዚህ እንደ ወንዝ ለመኖር ሞክር። ያለፈውን እርሳ እና በወደፊት ላይ አተኩር። ሁል ጊዜ አዎንታዊ ሁን። አንድ ሰው ማጣት እንቅልፍ ማጣት ያስከትላል። ያ ሰው በሕይወት ከሌለ ብስጭቱ በምሽት እንድትነቃ ያደርግሃል። አንድ ብልህ ሰው በአንድ ወቅት አፉን የዘጋ ዓሣ አይያዝም ሲል ተናግሯል። ተመልካቾች መልእክትን ይበልጥ እንዲቀበሉ ሊያደርጋችሁ የሚችለው ክርክር እውነተኛና ምክንያታዊ ከሆነ ብቻ ነው። ለመልእክትህም ትኩረት እንዲሰጡ ቡና መጋበዝ ሌላው መንገድ ነው። ጥሩ ጓደኛ ማለት ወዲያውኑ የሚረዳ ማለት አይደለም። ሐሳብህን ለመረዳት መሞከሩን ለመቀጠል የሚያስብ ሰው ነው። መዘመር ውጥረትን ለማስታገስ፣ የአእምሮ ጤናን እና ስሜትን ለማሻሻል፣ የህመም ስሜትን ለመቀነስ እና የመርሳት ችግር ያለባቸውን ሰዎች የማስታወስ ችሎታቸውን ለማሻሻል ይረዳል። በፍቅር ውስጥ ያሉ ሰዎች እርስ በርሳቸው አይን ለአይን ሲተያዩ የልብ ምታቸው ይጨምራል፣ እርስ በእርሱም ይጣመራል። ሰዎች በአካል ሲደክሙ የበለጠ ሐቀኛ ይሆናሉ። ብዙ ሰዎች በምሽት ውይይቶች ወቅት ነገሮችን የሚናዘዙትም ለዚህ ነው። ሰዎች እንደ ፍቅር፣ ገንዘብ፣ ጊዜ እና ምግብ ያሉ በቂ ሀብቶች እንደሌላቸው ሲሰማቸው ጥበባዊ ውሳኔዎችን የማድረግ ዕድላቸው አነስተኛ ነው። ይቅርታ መጠየቅ የድክመት ምልክት አይደለም። ከስህተቶች ለመሻሻል ፈቃደኛ መሆንን የሚያሳይ ምልክት ነው። የራስህን ኢጎ ከመጠበቅ ይልቅ ግንኙነቱን ለመጠገን የበለጠ ፍላጎት እንዳለ የሚያሳይ ምልክት እንጂ። ላጤ ወንዶችና ሴቶች ላይ በተደረገ ጥናት መሠረት 66% ያላገቡበትን ምክንያት ተጠይቀው እስካሁን ትክክለኛ የሕይወት አጋራቸውን ባለማግኘታችን ነው ብለው ተናግረዋል። ማንም በማያጨበጭብልህ ጊዜ ወጥ መሆን የበለጠ ከባድ ነው።
በእነዚህ ጊዜያት አንተ ለራስህ ማጨብጨብ አለብህ። ሁሌም ትልቁ የራስህ አድናቂ መሆን አለብህ። በፀሐያማ አካባቢ ውስጥ ብዙ ጊዜ የሚያሳልፉ ሰዎች ደስተኛ የመሆን ዕድላቸው ከፍተኛ ነው እና ደስተኛ ሰዎች ብዙውን ጊዜ በፍቅር ይወድቃሉ፣ ምክንያቱም ደስታቸው ተላላፊ ነውና። መሰላቸት አእምሮን ከልክ በላይ እንዲያስብ ያደርገዋል። በሥራ መወጠር ግን ጠቃሚ ነው፣ ምክንያቱም ሰዎች ሥራ ሲበዛባቸው ደስተኛ ይሆናሉና። የበለጠ ታማኝ በሆንክ ቁጥር የበለጠ ብስጭት ያጋጥምሃል። ሳይኮሎጂ እንዲህ ይላል፣ አንድን ሰው ስትስሙ ዲኤንኤው ወይም ዘረመሉ ቢያንስ ለ1 ሰዓት በአፋችሁ ውስጥ ይቆያል። ዓይን ያላየውን ጆሮ እንዲሰማ አትፍቀድ። ልብ የማይሰማውን አፍ እንዲናገር አትፍቀድ። የፈጠራ አእምሮ ያላቸው ሰዎች በምሽት ለመተኛት ይቸገራሉ፣ ሳይተኙ ማምሸትንም ይመርጣሉ። ስኬት ሲገኝ ወዲያውኑ ሰዎች በደስታ ይቀልጣሉ፣ አካላዊ እንቅስቃሴያቸውም ወዲያውኑ ይለወጣል። ግን ይሄ ለአጭር ጊዜ ብቻ የሚቆይ ነው። ጠንካራ ጓደኝነት የዕለት ተዕለት ውይይትን አይፈልግም፣ ሁልጊዜም አብሮነትንም አይፈልግም። ጓደኝነቱ በልብ ውስጥ እስካለ ድረስ እውነተኛ ጓደኝነት ፈጽሞ አይለወጥም። ሳይኮሎጂ ስሜት በዘፈቀደ ከደስታ ወደ ሐዘን ሲሸጋገርና ሲዋዥቅ አንድን ሰው እንደናፈክ ያሳያል ይላል። ሴት ልጅ ስለ ችግሯ ስታወራ ቅሬታዋን እያሰማች ነው ማለት አይደለም፣ ነገር ግን በትክክል ባንተ ትተማመናለች ማለት ነው። አስተዋይ ሰዎች ስለ ሌሎች አስተያየት ብዙም ግድ የላቸውም። ታላቅ በራስ የመተማመን ስሜት ስላላቸው ብቻቸውን መሆን ያስደስታቸዋል። በጽሑፍ ገላጭና አስቂኝ የሆነ ነገር ግን በአካል ስናገኘው ዓይን አፋሪ የሆነ ሰው ቴክስትሮቨርት ይባላል። ሳይኮሎጂ እንደሚለው ሰዎች መውደድን አይፈሩም፣ ነገር ግን በወደዱት ሰው አለመወደድን ይፈራሉ። ዝም ማለት ምንም የምትናገረው ነገር የለህም ማለት አይደለም። አድማጮቹ ሐሳብህን ለመስማት ዝግጁ አይደሉም ብለህ ማሰብ እንጂ። ባለትዳሮች ከትዳር አጋሮቻቸው ጋር መጨቃጨቃቸው ግንኙነታቸው ማብቃቱን የሚያመለክት ሊመስል ይችላል። ነገር ግን ብዙ ጊዜ ጥንዶች በተሻለ ሁኔታ እንዲተሳሰሩ ይረዳቸዋል። በሰውነታችን ውስጥ ያሉት ሴሎች አእምሮ ለሚናገረው ወይም ለሚሰማው ሁሉ ምላሽ ይሰጣሉ። አሉታዊነት የሰውነትን በሽታ የመከላከል ሥርዓትን ይቀንሳል። የአእምሮ የማሰላሰል ወይም የማሰብ አቅም ሲጨምር ለነገሮች ምላሽ የመስጠት አቅማችንም ይጨምራል። ይህን ባህሪ የሚያሳዩ ሰዎችም በምሽት ለመተኛት ይቸገራሉ። ከ16 እስከ 24 ዓመት የሆኑ ሰዎች 70% የሚሆኑት በ15 ዓመታቸው ለመጀመሪያ ጊዜ በፍቅረኛቸው ተስመዋል። 30%ቱ ግን ጭምቶች ናቸው። ከመጠን በላይ ማሰብ እንደ ሳይኮሎጂ ለአእምሮአዊ ውድቀት በከፍተኛ ደረጃ ያጋልጣል። አንዳንድ ሰዎች አንድ ሙሉ የጽጌረዳ መስክ ሊሰጣቸው ይችላል እና በውስጡ ያለውን እሾህ ብቻ ነው የሚያዩት። ሌሎች ደግሞ አንድ በአረም የተሞላ መስክ ሊሰጣቸው ይችላል እና በውስጡ ያሉትን ያማሩ የዱር አበባዎችን ብቻ ማየት ይችላሉ። ማስተዋል ለምስጋና ቁልፍ አካል ነው እና ምስጋና ደግሞ የደስታ ቁልፍ አካል ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ
በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።